ኤፊ ከታች አለ ወንድሜ። አይን ትምህርት አላለም። ኤፊ ከታች አለ። እናይቱን ትምህርት አጋንንተና ሰይጣን ያለ ኤፊ ከታች አለ። እኔ እሺ ይሄን ትምህርት አይደለም ያለው እናይቱን ነው አይደለም። ኤፊ አጋንንት ያለው ባይዘው ደብል ፕሪዴስቲኔሽን እና ደብል እና ታዲያ እኮ እሱ እኮ አንዳንድ ሰዎች ከዘላለም ለጥፋት ተመድበዋሉ ተወስነዋል የሚለውን ትምህርት ነው እና ታዲያ የሱ ትምህርት ያርልን አጠቃላይ የካልቪን አዳምጠከዋለሁ ነው ጥያቄው እኮ ያላመነ ሰው ይድናል። ካልቪን ራሱ አንትሽዬ ካልቪን ራሱ ወይ አንትሽዬ ያላመነ ሰው ይድናል። ያላመነ ሰውማ አይድንም። ያመነ ሰው ያላመነ በግ ደግሞ አለ። በጎን ያላመነ የለም። ስለዚህ እሱ ደግሞ በግ ሆኖ ያላመኑ አሉ እያለ ነው እዚህ ጋር። አዳምጥ ጨርስ። እሺ በጎን ያላመኑ ማለት ማን ነው ያለው? ይኸው አማን ነው ያለው። በግ ሆነው ያላመኑ አሉ ያለው አማን። እኔ እኮ ክርስትናው ሙሉ ለሙሉ ጥለህ ነው እንሂድ ወይስ? እኔ እኮ ግራ ተጋባለሁ። ያላመነ የለማ ክርስቶስን በጎኑ ያላመነ እንዴ እንትኑን እንገረን። አንተ ከሰማው ሙሉን ሐሳብ አሁን ማለት እኔ ለምን እነግራቸዋለሁ። አዳም በጎኑ ሳለ የሚገጣለ ነው ዘማ በሰማያዊ ልብስ የሚገጥ አይጠፋም። አይደለም ቆይ በጎኑ። እሺ ቀጥልሽ ቪዲዮን እንስማውና ሌላ ነገር ከምታናገረኝ ብታስከፍተኝ ፕሮፌት ና እስቲ ፕሮፌት ይሄን ነገር እንዳይገባ አንተሽ ግን ቪዲዮን ማን ነው ግን ሪከርድ አድርጎ ቆራጥ የለጠፈው? ምንጩን ንገረን። አዳምጪ። አይ ትረስት የማናረጋቸው ሰዎች አሉ እዚህ ቪዲዮ። አንቺ እኮ እምነትሽንም ትረስት ላታረጊ ትችያለሽ። ኤሊሻ አንድ አቁሚና አዳምጪ እሺ። የዳነ ሰው ማለት አሁን በጎች እኛ ነን አይደለም? የእግዚአብሔር እሺ፣ የዳነ ሰው አይደለም? ስለዚህ በግ ማለት በነጋ ትምህርት በግ ማለት የዳነ ማለት ነው። እሺ በግ ማለት የዳነ ሰው ነው። እሺ በግ ማለት አሁን የዳነ ሰው ነው። እሱ ያንተ ፍቺ ነው። አጣርቻ ሰማዎች ሻማንሻ በግ ማለት የዳነ ሰው ነው። እሺ በግ ማለት አሁን የዳነ ሰው ነው። እሱ ያንተ ፍቺ ነው። አንተ በግ አይደለም? እኔማ በግ ነኝ፣ ግን ያንተ ፍቺ ቅድም በሌጣው የቁም ትርጉሙ በግ በግ የዳነ ሰው አይደለም ስትል እኔ ደግሞ በግ ነኝ አልክ። አይጋጭም? አንተ ያልዳንክም ለምን ይጋጫል? በግ ማለት የዳነ ሰው አይደለም አልክ ብያለሁ። ስሜት አርግስ ባል ስለዚህ በግ ማለት በነጋ ትምህርት በግ ማለት የዳነ ማለት ነው። ስለዚህ በግ ማለት በነጋ ትምህርት በግ ማለት የዳነ ማለት ነው። እንደገና በመጨረሻ ላይ በገዛ ቆንጨራይ በጎራ ይህን ይመስላል እንግዲህ በግ ማለት ለእንትና ትምህርት ለአማን ትምህርት በግ ማለት የዳነ ሰው አይደለም። ለነጋ ደግሞ በግ ማለት ያልዳነ ሰው ነው። የተለያየ ነገር በቃ እዚህ ጋር ያልዳነ እዚህ ጋር የዳነ በግ ሆኖ ያልዳነ አለ። ሲዞ ቪዲዮ ገብቶሻል? እኔ አልገባኝም። ምንም አልገባኝም። አንተሽ ምንም የሚገባ አይደለም። ኮንሴፕቱ ምን እንደሆነ መነሻ ሀሳባቸው ዋና ፖይንቱ ምንድን ነው? ምንም አልገባንም። በቤት በገባ ነው ኮንሰፕቱ ነው አይደለም? እሱ የመለሰበት ከምን በጣም በግ 10 ምናምን ሺህ አንተ 30 ሺህ እገባለሁ ትላለህ። በግ አንድ በግ ራሱ አንተ ታዲያ ምን ይመለከታል? በግ
አይደለም በግዝንግ አይደለም የካቲት ላይ ቪዲዮ ከገባ ለፋሲካ በግሊ ለቅብኝ አስቧል። ፍዬ በግ አሪፍ ነው። እንደሱ ከሆነ ሄሉ እንዴት አይገባሽም? በአማን ትምህርት በግ ማለት ያልዳኑ የዳኑ ሰዎች ለምሳሌ ፕሮፌት ገብቷል። የቪዲዮ ፕሮፌት ባይዘው ፕሮፌት በጣም ፔሲሚስት ነው። ደስ የሚለኝ ሰው ነው ፕሮፌት። ትናንት ላይቫቸውንም እያየሁት ነበረ። እሺ ገብተህ ነበር? ብዙ እዛ አልገባሁም፣ ግን ትምህርቱን ሳይሆን እኔ አልቀብለው አግሬ አላደርግም። ይሄን አካሄድ ያው ጀስት ሰሞኑም እያወራ ስለነበረ ከናከ ፕሮፌት ሀሳቡን እስኪ ንገረን። ዋና ፖይንቱን ንገረን። ምንድን ነበር ውይይቱ? ያው እንትኑ ሀሳቡ ይታወቃል። ምንድን ነው በመሀል ገብቻለሁ። ጀስት ያው ቱሊፑን ለማስጠበቅና ያው ቶሎ ጨረሰሽ እኮ መንቃት አለብሽ እኮ። የዳኑት በጎች ናቸው የሚል አናሎጂ ነው። እዚህ ጋር መጥተው የሚጠይቁ ልጆች ወይ ስለ ደብል ዴስቲኔሽንም ያወራሉ። ታዲያ ተወስኗል የሚጠፉትም የሚድኑትም የሚል አናሎጂ ያላቸው ሃይላይት ነበረ ማየውና ብዙም አሁን እዚህ ጋር ያለው ነገር አይገባም። እንግዲህ ራሱ እዛው መልሶ ያፈርሰዋል ምናምን ነገር ብቻ የራሳችንን ሪፍሌክሽን ብሰጠሩ አማን ራሱን ያፈርስ ነበር አይደለ ፕሮፌት? አይደል? ተው አንተን አታነካከኝ ተው። እዚህ እኮ አሁን ይኸውልህ ቲክቶክ ላይ ምን አለ መሰለህ አሁን የሚያስፈልገው እንትን እኮ ሆነስቲሲቲ ጥሩ እኮ ነው። አሁን ሀሳብ ብቻ ነው የምንሞግተው ከማንም ሰው ጋር የግል እንትን የለብንም። አሁን ትክክል ያልሆነ ነገር ከሆነ ይሄ ትክክል አይደለም። የኛ ደግሞ ፕሮቴስታንት ትራዲሽን ይሄን ነገር ይደግፋል አይደል? ፕሮፌት ለምሳሌ የሆነ አንተም የሆነ ፓስተር ከተሳሳተ እኔ ማምነው ኢየሱስ ለዓለም እንደሞተና ሰው ጸጋውን ሪሲቭ የሚያደርገው በእምነት ነው ብዬ ነው ማምነው ነኝ። ሄሉ እንዴት ነው ሰው ሲድን በምን እንደሚሄድ ነው? ሄሉ እስኪ አንቺ ፐርስፔክሽን። እኔ እምነት ከሌለ ሰው ይድናል ብዬ አላምንም። እኔ ልም ያልኩኝ ወንጌል አማኝ ነኝ ወንድም አለም። እንግዲህ ትምህርታችን ግልጽ ነው። አንዱ ስለ ሁሉ ሞተ የሚለው ትምህርት የጸና ትምህርታችን ነው። ስለዚህ አንድ ክርስቲያን ለመዳን ማመን አለበት። ይሄ እድል ለሰው ልጅ ሁሉ ተሰጥቷል ብዬ ነው ማምነው። በእግዚአብሔር የዘላለም እውቀት ውስጥ የሚድኑና የማይድኑ ሰዎችን እግዚአብሔር አያውቅም ልንል አንችልም። በዘላለም እውቀት ውስጥ በእግዚአብሔር ውስጥ ከእግዚአብሔር እውቀት አንጻር ሳይሆን ነገር ግን ከሰው አንጻር ግን ሰው ልጅ አምኖ ከድነት አንጻር ሰው ልጅ ይህንን የእግዚአብሔርን ስጦታ አምኖ ወዶ አገናዝቦ ፓክቾ ናና እየመጣው ነው ና እስከዛ ግዴታ ነው። ሰምቶ አምኖ መቀበል አለበት። አምኖ አገናዝቦ ፈቅዶ ነው ይህንን የእግዚአብሔርን ጸጋ የሚቀበለው። ምንም ትክክል ነው እንጂ ዝም ብሎ እምነት የተባለ የሆነ ኢንቲቲ ወይ የሆነ ነገር መጥቶ ሰውየው ላይ እንዲህ ላዩ ላይ ዱብርፍ የሚልበት ነገር አይደለም። እኔ ስቲል እምነት ሙሉ ለሙሉ ስጦታ ነው። ሙሉ ለሙሉ የሰውየው ምንም ሰውየው የማገናዘብ የማመን እንትን ማለት ከእውነትና ከውሸት አገናዝቦ ይሄን መርጣለሁ ብሎ ምንም የሰውየው ምርጫ የሌለበት እኔ አይዶንት ግን ይሄን ትምህርት የሚቀበሉ ሰዎች እኔ ክርስትና ራሱ 2000 ዓመት ክርስትና ራሱ ጥያቄ አለኝ። ዮሐንስ ወንጌል ምዕራፍ 6ን እንዴት ነው የሚፈቱት? ማለቴ በላከው እመኑ ብሎ በእኔ እመኑ ብሎ ሲነግራቸው በስጋ ወራቱ እንዴት ነው ያን ክፍል የሚረዱት? ሌላውን ዮሐንስ ወንጌል 6 ምናምን ራሱ 3ን ግን እሱ ራሱ ዮሐንስ ወንጌል 6 ላይ በላከው እመኑ በእኔ እመኑ ብሎ እንግዲህ እነዛን ሰዎች ሲሰብካቸው እነሱ እንዴት ነው የሚረዱት? ይሄንን በላከው እመኑ ማመኛ ይሰጣቸዋል። ብቻ እመኑ ነው ማመኛው፣ ግን ይሰጣቸዋል። ከዛ ያምናሉ እኮ ማመኛው ይሰጣል። እምነቱ የሚያምኑበት እምነት ይሰጣቸዋል። ከዛ ያምናሉ። ይሄ ክሬዚ ትምህርት ነው። አሬ ልጅ አይመስለኝም። በጣም እኮ ቀደምቶች እንትን ነው። ኤኒዌይ ፓፒቾ አግሪልሻ ወይ አንተ ቶታል ዲፕራቪቲ ነው ፓርሻል ዲፕራቪቲ ነው ለምታምኑ? ኧረ እኔ ሁለቱንም ነው ማምነው እኮ ግን ግራ ገባኝ። እየመጣሁ ነው ጋዲ ሁለቱንም ማምነው ግን ግራ ገባኝ። አንዱም ብረት
እኔ ከታርግ ላይ እኔ እንትን ይመቸኛል እንትን ነው ቶታል ዲፕራቪቲ ይመቸኛል። ግን ሲስ እነዚህ ቪዎች እኮ ናቸው አለ። ለምንድን ነው የወንጌል አማኝ ሁሉ እምነት ተደርገው የሚታሰቡት? አንዳንድ ግራ የሚገባኝ የካልቪን ቪው ነው፣ አርመኖቹን ቪው ናቸው። ሰው እንግዲህ ቪው ነው የሚከተለው እና የወንጌል አማኙ መሰረታዊ ክርስትና ትምህርት ነው ብሎ መውሰድስ ትክክል ነው ወይ? እሱ ጥያቄ ያለብኝ በጣም። አንተ መልክ እየሰራው በትልቁ ሆኛለሁ፣ አላየሁትም። አረ በጣም መልክ ትሰራ የለ እንዴ? ከዚህ በላይ እንዴ ጋዲ ጠፍተህ እኮ መተህ በአንድ ያፈጠጥክብን። ከቲክቶክ ጠፍተህ ቀጥሉ። ይቅርታ። በጠዋት ውስጥ ኖርማል የሰኞ ጭዌ እንጫወታ ምንም ቶታል ዲፕራቪቲም እንትን ሄልዬ። ለማንኛውም ምን ታደርጊያለሽ መሰለሽ? ምናልባት ይህን ትምህርት የሚያምኑና የሚከተሉ ሰዎች ካሉ ያው መጠየቅ ነው፣ የእኛ ስራ መጠየቅ ነው። አወራቸዋለሁ ዋኖቹ ባለቤቶቹን የምር እንደዛ ከሆነ አወራቸዋለሁ። ሰውን እንደ ሮቦት እና እንደ ፈጣን ሎተሪ ድነት ከተወሰደ እንግዲህ እስቲ አወራቸዋለሁ። ሄሉ ምን ቆይ ይሄን ትምህርት አላውቀውም ነው የምትይው? ቲክቶክ ላይ ስንት ዘመን ሲወራ የነበረ ትምህርት እኮ ነው አይደል? ከሉትራን አንጻር ነው። እና አሁን ሲነግረኝ እንደዛ ከሆነ ሉትራኖች ካልቪኒስቶች ናቸው ወይ ያልኩት ነው። እንዴ ሰማ እንደ ጋዲ ምን እንዳለ ሲፋቁ ፈጣን ጨዋታ አደረገችው እኮ ሲፋቁ ካልቪኒስት ናቸው። ሄሉማ ትጫወት ነበር ፈጣን ሎተሪ። እኔ አራድንና ይሁን እስቲ እንዴ አረ ጉድን ስማት ተጫወቱ በቃ ባይስ መጥቶላል። አኬ በጣም አዝናለሁ። ይቅርታ አንድ ሰው ላስገባ እኮ አንተ በሰፊ ብትሆን አኬ በሉ ሰላም ዋሉ ቤተሰብ። ሰኞ ጨዋታ ጨዋች ምንም እንዴ ጭዌማ ልትጫወቹ ይገባል እኮ ይልሻ እንዴ ሰኞ እኛ ሰኞ ጨዋታ ሳቅ መጫወት ነው። እስቲ እሱማ ጨዋታ ነው። ጨዋታ ጥሩ ነው። አንዳንዴ ኤፊ ከታች አለ እኮ ኤፊ ለምን ሰላም አይለንም? አስገቦን ይጫወት እስኪ እሱ እንዴ በዓለም እየደረሰ ስለሆነ። ሐዋርያው ለምንድን ነው ድምፁን ያጠፋው? ማን ነው ሐዋርያው? ሐዋርያችን ነው ፕሮፌት ነው። አኬ ኦርቶዶክስ ቪዲዮውን አጥፋና እንጫወት። መጫወት ከፈለክ እንጂ እንትና ካልሆነ እናስወርደዋለን። ቪዲዮውን አጥፋውና እንጫወት ካልሆነ አንተ ያወርደኛል። አሁን ችግሩ እኔን ደግሞ ያወርደኛል። ሞዴሬተር የጋራ ጨዋታ እንደ ሞዴሬተር እኮ ቆይ ኬፍዬ እንዴ ቲክቶክ እኮ ሶስተኛ ዓለም ጦርነት የሚነሳው ሳይፈጠፍጠኝ ሞዴሬተር ቲክቶክ እንትን አለ እኮ ህግ አውጥቶ እኔ ቤት አንተና ናኬ ሞዴሬተር መሆን አትችሉም። ይላሉ አይ ቲንክ ሲስ ጴንጤ ጣልና እንዴ ምንድነው? ሰው ሁላ እየጻፈ ነው። ምን አድርገህ ነው? እስኪ ተናዘዝ። ሌላ እንትን ኤፊ ሰሞኑን አዲስ አበባ እመጣለሁ እያለ ስለነበር ምን ያህል ብር ለመምጣት ያስፈልገኛል እያለ ነው። እሱን ነው ጨዋታ የምንሄድበት ዛሬ። ቆይ አንተ ገኒን አባረርካት እንዴ? ጠፋች እኮ እሷ ነበረች በደንብ ጨዋታውን ካንተ ጋር የምትመራው።
ሲስ ምንድን ነው እየቋጨ ነው እንዴ? ሲስ ፊት እንደዛ ነው የምመስለው። ምንድን ነው? እኔ ምን ጋዲ ኤፊ ሀገር ቤት ልመጣ ነው እያለ ነው። ኧረ አሁን ኤፊም ኤርፖርት ስመጣ ሀገሬ ናፈቀች ምናምን ብለህ መሬት እንዳስብ እባክህ ስገባ አይደለም። አይ ስመጣ ግን ምን አለ መሰለህ እንትን የሆነች አንድ 30,000 ብር ይዤ ለመምጣት አስቤያለሁ። ምን ትመክሩኛላችሁ እያለ ነው። 30,000 ብሩ የምን ሀገር ብር ነው? የኢትዮጵያ ብር ነው። የኢትዮጵያ ሰላም አልበላም አልጠጣም ብዬ አጠራቅም ያለው 30,000 ይዤ ብመጣ 3 ወር አይቆየኝም አልኩት እና ይቀልዳል። አይደለም እኮ 30,000 ብር እንትን ኦልሬዲ አስቤያለሁ። ባለፈው የሆነ ላይ ብለህ ሲያወራ ሰማሁ። ምን ትመክሩኛላችሁ? 30,000 ብር አለኝ ሊገባ ነው እያለ ነው። ለመጣበት ቀን ይሆናል ይፍዬ አረለ እኔ አረ ከኤርፖርት አታልፍም። እዛው ቡና ጠጥተህ ትመለሳለህ። ደርሶ ኧረ አይደለም ሰማ ፍተሻዎቹ እዚህ ጉምሩክ ባለፈው ወይ 30,000 ብር አንተ እኮ ስታስነጥስ ራሱ እኮ ሺዎች የምታወጣበት ሀገር ሆኗል እኮ። ባለፈው የሆነች ልጅ አንድ ማቃት ጀለሳለች እና የሆነ ቤት ጠቁማኛለች ሁላ እዛ ቤት ተሳስተ እንዳገባ ብላ ደውላን ነገረች። ማኪያቱ አንድ ማኪያቱ 600 ብር ብለዋት ፒያሳ የሆነ ቤት አለ። ባለፈው እኔና አኬደን ነበር። እዛ ደግሞ የጀበና ቡና ማለት ነው። የጀበና ቡና ያው የጾም ወቅት አይደለም። ከጩኮ ጋር ምናምን ያመጡልሃል። የጀበና እንትና አኮ ነው እንዴ? አኮ ሳይን ኢቪ ነው ምናምን አዲስ የተከፈተ አለ። ፓርኩ ጋር እና የጀበና ቡና ከጩኮ ጋር ምናምን ያመጡልሃል። ሲመጣ ሂሳቡ 800 ምናምን እንዴ! እንዴ አንተ ቢያንስ ጭኮ አሸታል ቢያንስ ለፓርኩ እኮ ነው የሚያስከፍሉ ሲሳልገባም እንደ የፓርኩ ጭኮ እኮ በጣም አንድ ፍሬ እኮ ጭኮ እኮ ነው እንዴ! እና የኪራይ እኮ ነው የምትከፍለው። የፓርኩ ኪራይ እኮ ነው እንዴ! ኧረ አይደለም ከፓርኩ አጠገብ እኮ ያለ እኮ ፓርኩ ውስጥ ቢሆን እሺ አንድ ነገር አጠገቡ ራሱ እኮ ቫሉ ያለው አይ ባይ ዘ ወይ ጭኮ አስበዋል። እችን የምታክል ጭኮ በልተህ ምች ሲመታ 800 ብር ከፍለህ ምች ሲመታ ሳትወጣ ራሱ እኮ ትመታለህ እኮ በእውነት አንዳንዴ እኮ ቤቱ ይጠፋባል እኮ ቤት ይስራል። ዮ ጋይስ ፓፒቾ እዚህ እኮ በእናት ምንድን ነው ስልክ ይዤ ምንም እየሰማሁ አልነበረም። ምንድን ነው? አይ ኤፊ በጣም እየፈለገ ነበር። ኤፊ ወንዴ አለ እንዴ? ኤፍሬም ሰላም ላንተ ይሁን። ኤፍሬም እንዴት አለ ወዳጅ? እንዴት ነው አኬ? ሰላም ነው ይመስገን አምላክ። አይ ሆሊዴይ ልመጣ ነው ለ3 ወር 30,000 ብር ይዤ ስል የቀረውን አኬ ሞላልና እያለኝ ነው። አረ $30,000 በቂ ነው። እኔ እኮ እንደዛ ስለው 3 ወር እኮ $30,000 በልተህ 60,000 ብር የምትከፍልበት ቤት አለ አዲስ አበባ። ቆይ አንዴ ቆይ 60,000 ብር የምትከፍልበት ምን አለ አዲስ አበባ ውስጥ? ሲሳይ እኮ ነው ያለኝ 3 ሆነህ በልተህ 60,000 70,000 ብር የምትከፍልበት ቤት አለ ምናምን ሲለኝ፣ እንዴ እኔ እኮ ዴክስ መኪና 40,000 ብር ሲሸጥ የወጣው ሰው ነኝ ከሀገር 70,000 ብርማ እንትን ካልኩ መኪናዬን በላው እያልኩ ነው መውጣው አልኩት። አይ ዴክስ መኪና ሰው እኮ ፍሪጅ 400,000 ብር ገዝቶ እየገባ እኮ ነው። ተጀመረ ዲክስ መኪና አሁንም 40,000 ነው። እንደውም አሁን ሳይቀንስ አይቀርም። እውነቱን ለመናገር ዲክሱ የምር አይ ግን 40 ገዝተህ ነዳጁን 50 ትገዛለህ። ዲክስ እንዴ ያማል እንዴ! ከጋራጅ እኮ ወጥተህ ቀጣዩ ጋራጅ እኮ ነው የምትገባው። ከጋራጅ እኮ ነው የምትጓዘው። በጋራጁ በኩል እያደረክ ወደ ቤት የምትገባው። አይ ግን እንዴ 60,000 70,000 የሚያስወጣ ቤት ምን እንድትሰራ ትሄዳለህ? እኔ ወንድም እያለሁልህ ትመጣለህ። እኔና ሲስ ጸዴ የሆነ ጀግና ጥሬ ቤት እንወስድሃለን። ያናል ብዙም አትከፍልም። ኖርማል ነው።
እኮ ስንት ይከፍላል? ለሶስት ከሆነ ነው ተስፋ መስጠት አለ። እኔ እንጃ ለሶስት ከሆነ ስንት ይከፍላል? አንድ 6,000 ብር ምናምን። ያው እንግዲህ መጠጥ ምናምን ስለሌለብህ ጥሬም ስለሆነ ከ6 በላይ የምትከፍል አይመስለኝም። 6 7 ፈርቅ ልትይዝ ነበር እንዴ? ያ ሁሉ የምታስደነግጠኝ ነው። በ6,000 ኧረ እንዳታምን ኤፊ እንዳታምን። 3 ከሆነ አይደለም ሲስማ ሲስ ከወሰደህማ 11,000 ብር ያስፈልጋቸዋል ለሶስት ሰው። ሲስ ከወሰደህማ እንዳትሸወድ ኤፊ። ሲስ ከወሰደ ትከፍላላችሁ። እሱ እንትን ነው ሂሉ ብዙ የሚበላ ሰው ሲሆን ነው። እኔ ዝም ብዬ እኔና ሲስን ነው ሁለቱም ሰዎች ያሰብኩት። ዝም ብዬ ምናልባት ጾሙ ሳይፈታ ከሆነ ሊሆን ይችላል። ምንድን ነው ስለ ስጋ ነው እየተወራ ያለው? ይዞ ይምጣ ነው ዋናው ርዕስ። ሲመጣ ምን አልክ ሲሶ? አይ ሲመጣ ጋዲያ ምን ያህል ይዞ ይምጣ ነው ርዕሱ ዋናው። ሲመጣ እርግጠኛ ነኝ ኤፊ 30,000 ብር ይዘህ ብትመጣ የሆነ በግ ራሱ ልግዛ ብትል በጉ ራሱ በዚህ ብር አልሄድም ነው የሚለው። እኔ እንግዲህ እስከዛሬ ሰርቼ ያጠራቀምኩት እሱን ነው። እንግዲህ 30,000 እኔና ጋዲጋ ነው በቃ ይፊ እንዴ አንተ የምር ያኔ ሰው እንደነግሮኛል። ጋዲ ማርከስ አዲስ ገብቶ ራት በልቶ ስንት መሰሉ 5 ለ5 ነው ለምናምን ራገብ እንትን በልቶ 110,000 ብር ከፍሎታል። እንደዚህ አይነት ቁጥር ላይ ብዙ ጊዜ አይሰማኝም። ምን አልክ? ሙድ ትበላለህ እንዴ? ራት እንዴ 110,000 ብር ሸት አይደለም። ይሄው ጌታን እኔ ውችሌ እኔ አይደለም እኔ ወሬ ገብቼም አላውቅም። ማርከስ አዲስ ጭራሽ ልደት ነው የበላው። ኧረ ልደትን ከታች እኔ ገብቼ ነበር ብላ የመነጽር ያደረገኝ ሙጅ ትልጋለች። ከዛ አባረሩሽ። ቆይ አንዴ ቆይ ለኢፋ አንድ ጥያቄ አለኝ። ምን ያህል ነው የምትበላው ጥሬ ስትበላ ወይስ ጥሬ አትበላም ጨራሹን? ኢፋ ኧረ ጥሬ በጣም ነው የሚወሰሉት። ምን ያህል ትበላለህ? ኧረ እበላለሁ፣ ጥሬ እበላለሁ። አይ ብቻህን ቁጭ ስትል ምን ያህል የምታዘው? አክቹዋሊ ብቻህን ምናምን ላትበላ ትችላለህ። ጥሬ ብዙ ጊዜ ከሰው ጋር ከሰዎች ጋር ስንት ነበር መሰለህ የምንበላው? ብዙ እንትን አንልም። ለሁለት ከሆነ እንደዚህ እንትን ነው የምታደርገው። ሀፋፍ አልነበር የምንበላው። ዝም ብሎ ጥሬ ብቻ አንበላም ነበር ወይ ጥብስና እንትን ጥሬ ምናምን አድርገን ነው። ግን 3 4 ሆነን ነው ብቻዬን ገብቼ አላውቅም። እንደዛ ሲሆን ከአንድ በላይ አንበላም። ለ3 ለ4 1 ኪሎ እሱን እኮ ነው ለ3 1 ኪሎ እኮ ነው የምበላው። በቃ የቅድም ያልኩ ብር በጣም በቂ ነው ለ3 1 ኪሎ የምበላ ከሆነ። ኦነስትሊ እንትን ነው የሆነ አንዳንድ ሰው ኧረ ለ3ማ 1 ኪሎ ምን አላት ምናምን ሊል ይችላል። ግን በተለይ በተደጋጋሚ ለሚበላ ሰው ለ3 1 ኪሎ ሰማከው። ልደት ከታች ምን እያለ እንደሆነ ለዛም ቡክ አድርጌ ነው የሄድኩት። ቡክ አድርጌ ቡክ እኮ ያ መጽሐፍ ቅዱስን እኮ ነው ሊሰጥ ሄዶ ነው መጽሐፍ እና ያማል እንዴ ቡክ መጽሐፍ እንደዚህ 60,000 70,000 ለምግብ ይከፈላል የሚለው እውነቱ ነው። ይኖራል ኦፍ ኮርስ እንዴ እኔ ጌታን የምሬን ነው የምልህ በእውነት እኔ ኦልሬዲ በጣም አውቀው ሰው ነው እንደዛ ያለ ሲሲዬ እኔ እንትን ስል የዛሬ ስንት ዓመት መሰለህ? የዛሬ 13 14 ዓመት ምናምን ሸራተን አዲስ ቀን አላቸው። አፎጌድ እንትኑ ቀን አለ። በሳምንት 2 ቀን ምናምን ብፌ እንትን የሚባልበት ጊዜ አለ እና 3 4 ሰው ሆነ። ምግቡ ብፌ ነው። የምትጠጣውም ያው አልኮል ባጠጣ ጁሶች ብፌ ኬክ ምናምን እንደዛ ነው ታውቀው ማለት ነው። እንደዛ ሁሉ አድርገህ የምትፈልገውን አድርገህ በልተህ ምናምን 4,000 ምናምን ብር ምናምን እንደዛ ነው በአንድ ብፌ ማለት ነው። 4,000 ብር ምናምን እንደዛ ነበር የምትከፍለው ለአንድ ሰው በሳህን ማለት ነው። በሳህን እኮ ስቲል እኮ የሌሌማን ብፌ እኮ 4,000 ምናምን ብር ነው ብፌ እኮ። አሁን አንተ እኮ 80 ምናምን አልክ። 80 ለ3 ሆነን 80 ምናምን አልክ እኮ። ባይዞ 4 እኮ አይደርስም ያኛው እኮ። አንዴ ጋይስ የዛሬ 13 ዓመት
የዛሬ 13 ዓመት 14 ዓመት ግን 3000 4000 ብር በጣም ብዙ ነው መሰለኝ አይደል? በጣም አሁን እኮ ስንት ነው የሚሆነው እኮ? ከዛን ከጊዜው አንጻር ውድ ነበረ። በቃ ያኔ ውድ ነበረ እኮ 3000 ብር ያኔ ራሱ እኮ ከአሁን 30,000 ብር አይበልጥም እንዴ? አያራ ይበልጣል። ውዱ ቤት እሱ ነው። ግን አንድ ኪሎ ለ3 የሚበላ ሰው አለ። ግን እሱ የድሮ ሰው መሆን አለበት እንዴ? ኧረ ጉድ! ይመልስላት። እኔ እንደዛ ነው። አላስታውስም እኔ ከ1 ኪሎ በላይ እንደዚህ 3 ከ1 ኪሎ በላይ ምናምን አንድ ኪሎ ነው የምንበላው። ለምሳሌ ሄሉ እኔ ጋዲ አኪያውን ለምሳሌ ምሳ ልንበላ ብንገባ ለ3 አንድ ነው የምንበላው። ይበቃችኋል? እኔ ማማ እኔ አንተ አኬ ብንገባ ገንዘቡ አስፈራርቷችሁ ነው የጠገባችሁት ወይስ የሆነ ጠገባችሁ? እኔ እያልክ እኔን ታካተኛለህ እንዴ? ገንዘቡ አስፈራርቷችሁ ካልሆነ በስተቀር እኮ አንድ ኪሎ ስጋ እኮ ለትልቅ ሰው አለም ለልጆች እኮ ራሱ አንዳንድ አይበቃም። ቁም ነገር እየቀለድኩ አይደለም። አሁን ለምሳሌ ቆይ ግማሹን ቁርጥ ብታረገው ኦኬ 1 ኪሎ ይምጣ። በጌታ ስም የምን ጥብስ ልታመጪብን ነው? አረ ሙሉ ጥሬ ነው። እሳት የነካው ነገር ምን ያደርግልናል እንዴ? ሂሳቡን የሚያጠግባችሁ እመነኝ። 2 ኪሎ አዛችሁ ቁጭ አርጋችሁ ብትጀምሩ አጨርሱትም። በቃ ጾም ሲወጣ ላይ በቃ አንድ ኪሎ ለ3 እንዴት እንትምል ለጾም ሲወጣ እናሳይሻለን። በእውነት ለ3 እየቆረጣችሁ ታች ስላሉ ሰዎችም እንዘንላቸው። በጠዋት አሁን ይሄ ሁሉ የስጋ ወሬ ተወርቶ ፉጨት አስተማሪ ይመስል እስከ 9 ሰዓት የምትጾሙ ሰዎች በጣም ይቅርታ። እንግዲህ እኛም እንደዛው ነን። አይዟችሁ አብረን ነን። እኛም በኋላ አዝሚ ነው ሽሯችን በላ። ያቺ መከረኛ አዝሚ ሰሚታለች። ዛሬ እስቲ አዝሚ እንሄዳለን። ጋዲ ገብተህ ታውቃለህ እንደ አዝሚ? አላውቀውም ቤቱን እኔ። ዛሬ አዝሚ እንሄዳለን። ግን ሲጀመር እኮ የጾም ምግብ እኮ ጤና ነው። ለምን ስጋ ትበላላችሁ? ሲጀመር የቱርኮች ቤት ነው። ኧረ ሽሮ ሳይሆን የጾም ምግብ በጣም ጤና ነው ለሰው ልጅ። አዝሚ ገና ወደ ሳለ ሲስ ሐኪም እስኪከለክል ድረስ ነው እንደ ስጋ የምትበለው አንተ? ቆይ ሲሪየስሊ ግን በጣም ጥሩ ነው ለጤና። ሽሮ ስንት ነው አሁን የጾም ምግብ? አሁን አዝመራው ሽሮ ምናምን ጽጌ ሽሮ ምናምን ሽሮ ስንት ነው? በየአይነት ምናምን ማለት ነው። ስንት ነበር ሽሮ? 300 ብር። ኧረ በጌታ አይደለም። ይሄ የት ነው እናንተ ሰፈር ያለውን ሽሮ ቤት እኮ አልተባልክም። አዝመራ ምናምን አዝመራም 300 ብር ነው። እንደዛ ነው ሽሮ 300 በፍጹም አይሆንም። ከ500 ብር በላይ ምናምን ሽሮ። አዎ አረባክተው ትናንት የከፈልነውን ረሳ እንዴ? የት አባ ከፈልክ? ያሟል እንዴ? አንተ አከፍልም። በቃ ዋጋውንም ረስተዋል። በዚህ አጋጣሚ አክሊሻ ንገርልኝ። አጠገብን ያለ 650 አለብህ በልልኝ። ጋዲ እኔ ማለት እኮ ስማ ሲስ ሰማ አይመጣውም ወንድማችን ስማ ሲሱ ከታች እየጻፈልን የትናንቱን እያለ ብር አስታውሺ የምሰጠው ሰው እኮ ነኝ። ጭራሽ ሲሶ እኔ እናንተ እንዲጀምር መኩም ከታች የትናንቱን እያለ ነው። ጋዲ የምንድን ነው እሱ ደግሞ? ያማል እንዴ? በነፃ እየበላ ሜድ ጀመርክ ደግሞ ብለህ ብለህ። አገልግሎት ላይ ላለ ሰው እንዴት ነው? ቆይ ኧረ ተው። እኔማ ይሄ ጀማ በዚህ ብር ላይቭ ላይ እንደዚህ ካሰጡኝ ትልቅ ብር ቢሆንም አንድ ነው የሚያሰጡኝ። የምትመጡ ላይቭ ከተናገሩ 1,000-2,000 ብር ቢሰጥን ቪዲዮ ይሰራብህ ነበር። እቺ ቪዲዮ አንዴ ሰምተን እንመለስ እያለ ጣቱን ወደ ዛሬ ከፋል። ከታች መኩም እየጻፈ ነው።
ኧረ ከታች ልደትም ላከው እያለ ነው። አንተም አለብህ መሰለኝ አኬ አኬ ኧረ አይደለም ጠይቅልኝ ነው እንጂ አኬ እኔንም ጠይቅልኝ ነው እንጂ ሲወራ ጊዜ እኮ ትዝ አለኝ ላኪው እንጂ ፓፓ አኬ የኔንም ጠይቅልኝ እያለኝ ነው። የኔን ጠይቅልኝ እያለኝ የኔ እኮ ጾም ሳይገባ ነው ጭራሽ 2000 ምናምን ብር እኮ ነው ካለበት አኬ እና ከዛ ምን የሚለኝ ጥሩ ነው። ምን ብለህ ነው? እንዴት አደርክ ወዳጅ? ወይ ምን አልከኝ? አክሊል እንዴት ነህ? ሰላም ነው? አይ ብዙ ጊዜ የለኝም። ይመስገን ሰላም ናት። እንዴት አለ ወዳጅ? ሀቢባ ጋር ሳልገባ እንደዚህ አይነት ደግሞ ሙድ ጀምራችኋል ጀማ ውስጥ። አንተ በቃ እኔ ገና ለገና በጣም ለጋስ ነኝና ሁሉም እየመጣ አለብህ እያለ መውሰድ ጀምሯል። አንተም እንደዚህ አይነት ሙድ ማራመድ ጀመርክ። ከአባቶች እንደዚህ ያደርጋለ ብለህ ጠይቅ። ኧረ በጌታ ስም አንተ ከአባቶች አሪዮስ ነው ካደረገም የሚያደርገው ይሄንን። እኔ የአሪዮስ ሙድን እያራመደብኝ ያለው ላይ እንዴት ናችሁ? ጭካኔ ነው። አኬዋ ሲሶ፣ ጋዲ፣ ኤፋ፣ አቤሎ፣ ሄሉ ከስንት ጊዜ በኋላ ይሽ እንዴት ናችሁ? መስገን አምላክ ገኒሽ ፓፓ አለን እና ዛሬ ልጋብዙን ነው እና እንደዛ ይመስላል አወራራችሁ። የቅድም የሲስ ስኬጁል እንደዛ ይመስላል። አረ አንድ ጀግና ምስር ቤት አለ አኬ ካልጋብዝኳችሁ እያለ ነው 9 ሰዓት ላይ ከዛ አኬ በዛውም እዛ። አይ ግን እኔ አንድ እንትን ልናገር ሲሶ ወይ አይ አሁን ምንድነው አሁን አንተም 600 ምናምን ብር ከትናንት ወዲያ ምናምን አለብህ ብለኛልና ትናንትም እንደዚህ ብያሉኝ ነውና አንድ የመጽሐፍ ቅዱስ ጥቅስ ትዝ አለኝ። የሉቃስ ወንጌል ላይ ያለውን ጥቅስ ታውቀዋለህ? አቆም ሲስ ራስን ማስበላት ካልፈለክ አስወርደው። ማስበላት የእግዚአብሔር ቃል እንዲነበብ አትፈልግም? ያማል እንዳንተ ቀልደኝ። ኤፊ ምን አልከን? እሺ ኤፊ ኧረ ኤፊ ምን ይሄድበት። ጋዲ ንገሪው እንግዲህ ከመጣሽ ማርያም ታምጣሽ። አይ እንትን ጌታ የተናገረውን ነገር ነው የምናገረው። ያው ገንዘብን የሚወስድ ሁሉ እንዲመልስ አትጠይቀው ይላል መጽሐፍ ሲናገር። ምን ሲስ አሁን ማለት ያለብህ አንተ እንግዲህ ከገዛ አንደበቱ ሰምቶ ያለው እያለ ነው እኮ። አዎ አምኗል። ግን ሰምተዋላ ሲስ ሉቃስ ላይ ያለው እና ታዲያ በቃ ለወዳጅ የሰጠኸውን ገንዘብ እንዲመለስ አትጠይቀው ይላል። አንተ ደግሞ ጥቀስበታ ከመዝሙረ ዳዊት ኃጢአተኛ ይበደራል አይመልስም ብለው። ኧረ ብትመልስ ይሻላል ከዚህ ጥቅስ። ታውቃለህ እሱን ጥቅስ? ስማ ሲስ እሱን ጥቅስ ታውቂያለሽ? ኧረ በጣም ኃጢአተኛ ነኝ፣ በጣም ኃጢአተኛ ነኝ። ባይዘ በሌላ አማርኛ በጣም አልመልስም ነው። እኔ ያላችሁ በሙሉ ተስፋ ቁረጡ በለኝ። ሌላም ከታች መልዕክት እያስተላለፍክ ነው። ኧረ እኔ ምን የአንቺ 600 ብር እና የአንተ 600 እና የመኩ 400 ምናምን ብር እኮ ነው ያለብኝ። ምን 1000 ብር አይሞላም እኮ። ኧረ ተው እናንተ ሰዎች። ኃጢአተኛ አድርጉኝ እንደ ጋዲሳ ጋዲ እዚህ ላይቭ ላይ ብሩን አሳነሹ፣ ትንሽ ቀነሹ ወይስ ቀንሰውልሽ ነው? እነሱ የሲስ 600 አይደለም 670 ነው። የመኩም 400 አይደለም 500 ነው። የመኩ 500 ነው። ኧረ ላሽ እኔ እኮ እየተቸገርኩ ያለው ቲፑንም እኔ ላይ የሚጨምሩት ነገር ነው፣ ለአስተናጋጅ የሚሰጠውንም ነገር በጣም እንደ ቲፑን ተቻ ዋናውን ባመጣ ይቀዳል። ምንድነው ንገሩን። ዕዳ ነው ያለባቸው ወይስ ጋብዛዎቹ ነው? ንገሩን። እንዲሁ ለቧልት ነው እንበላና ምናምን አንድ ሰው ይከፍልና ከዛ በኋላ የሚደርስብሽን ለሰው ሼር ታደርጊያለሽ። ለከፈለው ሰው በቃ የኛ ፍሬንድሺፕ ሼሪንግ ነው። በጣም ደስ የሚልሽ ነገር ኦፍኮርስ ግድ ነው እንጂ ያማ እና ታዲያ
በየጊዜው ወጥተህ እየበላ አንድ ሰው ብቻ እንትን ሊል ቀሲስ እኔ ተከፈለ ግን እስካሁን ድረስ ቻሉት። በቃ ከፍዬ ደርሶኝ አያውቅም። 500 ብሩን ይችለውታል የመኩን ልደት አረ ልደት አንተ ምን ይገለም? አረ ሌላ ጨምር። ቀሲስ አንድ ሰው ይቀራል። እኔ ግን ደርሶኝ አያውቅም እኮ አኬ አብረን በበላን ቁጥር እከፍላለሁ፣ አካውንት ላክ እባላለሁ፣ ልካለሁ። ከዛ የለም። እሺ በስውር ይሆን የሚገባው ፓፓ? ወይስ በግልጽ የሰጠሁትን በስውር እየከፈላችሁኝ ነው? ቀሲስ እኮ ለጋድ ያለው አሉ ከታች በልተው ከተበተኑ በኋላ አካውንት ላክ ስትባል የምትልከው ጭሮ መስለው ነው። ይሄ ደስ ይላል። አየህ ስህተቱ የኔ ነው፣ አልታየኝም ነበር። ይፋስካው አይፋውን ገባኝ። እዛው ኦን ደ ስፖት ነበር መቀበል የነበረብኝ። ኤክስፓየር ያደርጋል እኮ ልደትሻ፣ ኤክስፓየር ያደርጋል እኮ ባይዘወይ። እኔ ደብተርም ይዞ ይሄዳል ማለት ነው ጭሮ ጋር የባንክ ቡክ። አንዳንዴ ግን አስቸጋሪ ነው። ከፍለ እንልክልሃለን ክፈል ምናምን ስታፍ እኛ ጋር ኖርማል ነው። እሺ እሄዳለሁ። አስቸጋሪው ነገር ምንድን ነው? የሆነ ሰው ይከፍልና ከዛን ያው ሌላ ሰው ወደዛ ሰው ይልካል ነው እና በቃ እንዲህ ዝም የለም እኮ እንዲህ እንደዚህ ነገር መቅረት አለበት። ኢንቄ ባንክ ላይ ነው ያለው። እንዲህ ክፈታ ንግድ ባንክ ወይ ቴሌ ብር ላይ አስቀምጥ። ኧረ አንተ ስማ ግን በሚስጥር የነገርኩህ ነገር ለምንድን ነው ፊት ለፊት የምትናገረው? ኧረ ሚስጥር አይወጣም፣ ሚስጥር አይወጣም። አሁን ሰዎች ሲንቄ ባንክ ተቀጥሮ የሚሰሩ ሰዎች አሁን በስሜ አካውንቲንግ ቼክ ያደርጉታል። ምን እናደርጋለን መሰል ለእኛም ለትራንስፈር እንዲያመችን ዛሬ እኛም ሄደን ስንቄ እናወጣለን። ትራንስፈር ይቆይብኛል እና ወደ ስንቄ ወይ መድኃኒዓለም አንተ እና ግባ ቴሌ ብር ላይ ገባ ይባላል። ምንም እኮ አልሰራ አለኝ እያለኝ ፈረስ ላይ ይገባል። ንግድ ባንክ ራሱ ሲቪ ነው ያለው እኮ ዋና የለውም። የለውም ሲቪ ባንኪንግ የለም። ሲቪ ብር ነው ያለው። እኔ ቴሌ ብር እኮ አልጠቀምም። እኔ ሲቪ ብር ብቻ ነው የምጠቀሙ። ቴሌ ብር ራሱ እኮ አይጠቀምም እኮ። ለምን ትጠቀማለህ? ምን ያደርግልኛል? ኧረ ይሄ ነገር የምር እየሆነ መጣ እንዴ? ቼክ አድርጎ አጠገብ ስልኩ ቴሌ የለውም። እኔ ሲከፍል አይቼዋለሁ። አቅም በቃ ቴሌ ብር የለውም። አይ ቴሌ ብር እኮ የለኝም። ቴሌ ብር የለኝም። እውነት ለማውራት እንዴት አይኖርህም? በዚህ ጊዜ ቴሌ ብር ምን ያደርግልኛል? እስቲ ወጪ ለመቀነስ ነው። ቴሌ ብሩ ብቻ አይደለም ብሩም ነው የሌለሽ እኮ ጋዲ እንዳቀጥዩ አስወርዱት። ጋዲን አስወርዱት። ጋዲን አስወርዱት። አስወርዱት። እንትን እኔ ጨላ ባይዘዊ ትክክለኛ መንገድ ሰርቶ በመምጣት ማምን ሰው ነኝ ባይዘዊ። ቆይ ሚዩት አድርጊ እና እኛስ ቆይ ሚዩት አድርጊ። ኧረ እየሰደበን ነው ሲስ ኧረ ቀሲስዬ ግቡና ገላግሉን። አይ እኔ ቆይ አሁን እኮ እየተከሰስክ ያለው በትክክለኛው መንገድ መስራት ሳይሆን በትክክለኛው መንገድ ትበላለህ ግን አትከፍልም። ዛሬማ ከአንተ ጎን ነው እኮ አባቴ። የት ነው ህብረት የምታደርገው? በትክክለኛው መንገድ ትበላለህ፣ በትክክለኛው መንገድ አትከፍልም። ይለያል። አይ እንትን እኮ ነው ሲሶ ስሚ ሲሶ ባይዘዌ ክርስትናው ያው ከይፋ ጎን ቆማለሁ ያስብ ያላቅም ነበር። አንተ ዛሬ ከእውነት ጎን ቆይ ግድ ነው ልደት ዝም ብለሽ ሂጂበት። ይኸውልሽ በሚረብሽ መልኩ ዝም ብለሽ ሂጂበት። አይ ቆይ እስኪ እኔም ልጫወታ። እኔ አሁን እንዳልጫወት እየታፈንኩ ይሰጠኛል። ይፋ እያለ ያለው እኮ በምን በኩል ይሰጣል? በአግባቡ በልተሽ ግን በአግባቡ ከፊም ነው እያለ ያለው። ኧረ እኔ በስርዓት ነው የምከፍለው። ያራዳ ልጅ በደንብ ነው የምከፍለው። ስትበይ እኮ እንደሚከፍል ሰው ነው በዩ ነው እያለሻለሁ እኮ ይፋ ግልጽ ያድርገው ሀሳቡን። ወጥ ቆጣቢ
አጎራረስ ላይ ራሱ ትቆጠባለህ ወይ ለማለት ነው። አይ ቆይ አኪ አስር ያትግባ አይባልም እኮ ወይ እኩል ሼር እንደሚያደርግ ሰው እንደውም ልደት እኮ ያንተ ይብሳል። አንተ በልተው ከተበተኑ በኋላ ስልኬን እልካለሁ አልክ። ቃል እንዲያወጡበት ነው። ከዛ በኋላ አካውንትን የምትልከው ቀሲስዬ እንኳን ደህና መጡ። ያለመግባት በጣም ታገልኩ፣ ግን ታገልከኝ እኮ ሲሶ። እንዴት ናችሁ? የጋዲ ጉዳይ እኮ ከታች ሆኖ በጣም እንዳሳሰቡት እኮ ተሰማኝ እኮ እንዴ። አለውልህ ብለው ሲተኩሱለት እኮ በቃ ተሰማኝና ገብቶ በቦይስም ካገዙት ብዬ እኮ ነው። አይ አልተላከም አልከፍልም አለ እኮ እሱ ራሱ እኮ አልተላከም አልከፍልም። ኧረ ቀሲስዬ ይፍቱኝ ባርኩኝ። እነዚህ እኮ አሁን 1000 ብርን እኮ 1100 ብርን እኮ ሌላ ታምር አድርገው እኮ እዚህ ጋር እኮ አስጨነቁኝ። እኔ ራሱ እኮ ኧረ እንደውም ከነውለቱ ነው የምልክላቸው። ቆይ አሁን ችግር የለውም ከፈልኩኝ እኮ ታዲያ። ግን አንተ ግን ቡራኬውንም ብሩንም ተቀብለህ ጸጥ አልክ። ጋዲ እኮ አለ ይፍቱኝ አለና ለታለ ነው ሊባርኩኝ የሚለው ላይ በእጅህ የገንዘብ ሳይን የምታሳየው ይባርኩኝ የገንዘብ ሳይን ያሳያል። አንተ ይባርኩት በቃ ቀሲስዬ። አይ ኤፋ ቀድም ባርኮታል እኮ አካውንት የምትልከው ቃል ሊያወጣበት ነው ብሏል። እና ሰላም ብያለሁ ሁላችሁንም። በምን አሉ ቀሲስ እንኳን ደህና መጡ። ይባርኩን። ሲሳይና አክሊል ግን ስለ ምግብ ሲነሳ እኔን የምትጋብዙኝ ነገር አልገባኝም። ባለፈውም 3ኛ ቀናችሁ ነው ምናምን ነውና እንዴት ነው በቃ እናንተና ቀሲሱ ለታቋው ነው በቃ ምንድን ነው አልገባኝም። የእርሳቸውንማ ተው ነው እኮ በቃ ጠየቅን እንግዲህ ከዚህ በላይ አንችልም። በቀሲስ ስም ግን እኛ ዝም ብለን 1 2 3 ሰው እንጋብዝ። እስኪ ከዚህ ውስጥ ራንደም ይመርጠን። እኔ ከዚህ በላይ ከፈልኩ አሉ እኮ ከዚህ በላይ ምን ያርጉ አክሊሻ እንዴ? ለምሳሌ ይህንን ልንገራ። እሺ ሲስ የወራስ ቤዛ ካልሰፈሩልን አይሆንም እንዴ? ወደ መኪና አድጓል እኮ አሁን እኮ ምን አይደለም። መች ተጋብዘ እኔ ጋር አልደረስም ሆነስትሊ በቀሲስ ስም ብዬ ባለፈው አልከፈልኩም እንዴ? የቀሲስ ግብዣ ነው። ቺፕስ በልተህ ትከፍላለህ እንዴ? እና ታዲያ ጭራሽ ጋብዝ እየተባልክ የሚሰጠውንም ጨላ እዚህ እየሰከስክ ነው እንዴ? እኔም አልደረሰኝም። በጣም አስቸጋሪ እኮ ነው። ቀሲስ እንደውም ያለብኝ እዛው ችሏል። በቃ ቀሲስዬ እንደው እንኳን ገቡ። በቃ ችሏል። ሲሶ አመሰግናለሁ። ጋዲ ቀሲስ ለአንተ እኮ አላኩም። አንድ ወንድማችን ጭቤት እዚህ ይላል ሁሌ ጋብዙ እየተባለ መስሎት እየበላ ሜት ፍታት እንዲመንጭው ያለ ደከማትና ናናና አለች እኮ ቦርሷን ሸከፋ ናናና አለች። ፍቱ እናንተ ይደብራል። ስም አይጠራም። አያውቁትም ስሙን ቢጠራም በእርግጥ ነጭ እስከፍለሽ እንጂ ፍቀድልኝ በቃ ልሰናበታችሁ። ሄልዬ ፍቀድልኝ በቃ ልሰናበታችሁ። ችግር የለም። ጆሲ ከታች እያወራሽ ነው፣ ግን ከመውጣትሽ በፊት ከመውረድሽ በፊት ምናልባት ምላሽ ከሰጠሽው ከመውጣትሽ በፊት ሄሉ ብትወጪ ነው የሚሻለው። በዚህ ከቀጠሉ ጎፈንድሚ መለጠፋቸው አይቀርም። አሁን ያስፈራል፣ እንትኑ አያያዙ ያስፈራል። አንተ ለመምጣት ያብቃ እንጂ ባዶ እጅን ብትመጣም ብዙ ቤተሰብ አለ። አይዞህ በሰላም ብቻ ግባ። አጨብጭበን እንቀበለዋለን። ባዶ ጅማ እኔ ሬሳ አይደለው። ባዶ ጅ ልቀበር አልመጣ። ኤፍሬም መቼ ነው የምትሄደው? ለማጨብጨብን ባዶ ይከብዳል። ቢሆንም መቼ ነው የምትሄደው ኤፍሬም? በዛማ አይሆንም። ቢሆንም ቀሲስዬ ለእንትን ብያለሁ። አሁን ለፋሲካ ብያለሁ። ቀን ሁላችሁም አትሂጂ
ቦሩ ሜዳ የጸጋ ስግደት ተከልክሏል ያልሽውን እንዳው ብታወሩ ከነሱ ጋር ደስ ይለኛል። ትላንትና ዶክመንት ይሄው ሄድስ ኤፍሬምን ቆይ ግን አንድ ኤፍሬምን ላወራው ከይቅርታ ለትንሳኤ ነው የሚሄደው ብለዋል። ለትንሳኤ ነው አይደል የምትሄደው? እሺ ለትንሳኤ ነው የሚሄደው፣ ግን የምቆየው ኢትዮጵያ ውስጥ የምቆየው 12 ሰዓት 13 ሰዓት ብቻ። ብሩ አይበቃውማ። ገብቼ ነው አይ ሲሪየስ ነው። አሁን ሲሪየስ እንትን ነው የማወራው። ሲትዬ እንዴ የፋ ምንድን ነው? አይ በቃ እንደዛ ከሆነ እሱ ይቅርብኝ። አሳይመንት ልሰጥህ ነበረ፣ ግን እውነትም የሂሳብ ለአንድ ቀን እንትን ስለሌለኝ እንደዛ ነው ብዙ ጊዜ ማድረገው። ዛሬ 3 ዓመትም 4 ዓመት እንደዛ አድርገህ ጠዋት ገብቼ ማታ እወጣለሁ። እንደዛ ነው። እነዚህ ልጆች ሰብሰብ አድርገህ ጋብዝልኝ ሊሉት ነበር፣ አልቻለም። በቃ ቴንክ ዩ ልል ነበር በቃ አልሆነም። እሱን እንኳን እንትን ነው ኃላፊነት እቀበላለሁ። ጊዜ ሲስ ታማኒነት አታል ማለት ነው። አሁን እኮ ቀሲስ እኮ ወደ ኤፍሬም ዞሩ። ኧረ ቀሲስ ሲስን እዚህ ፊት ለፊት በካሜራ ተቀምጦማ እንደዚህ ኧረ በውስጥ ቢያንስ ሲስ ተሽራል በሉት። ኧረ ክደት ነው። አይ ከሲሳይ ጋርማ ልታጣለኝ አትችልም በፍጹም። አያረገውም፣ እሱም አያረገውም፣ እኔም አላረገውም። አምነዋለሁ። እሳቸው ማያረጉትም እሳቸው ማይልኩም። እኔ እኮ ሲሳይ እኮ ልቅሶም ካለ በሳቅ ያካክሰዋል ብዬ የማስበው ኤርፖርት ላይ እሱን ነው የምጠራው። ኧረ አቀባበል ጋዲ የሚያክል የለም። እንኳን በቃ መንትኑ ላይ እንኳን ለአፈሮታ በቃ ብሎ ነው እንትን የሚለው ጋዲ የሚቀበለው። አይ አዎ እንደዛ ነው። ሲሳይ በጣም ምርጥ ሰው ነው በፍጹም። ሰላም ሲስ የፍሬም ግን 12 ሰዓት ሆነብኝ። ሰላም ብያለሁ። ደህና ነህ? አለሁልህ እግዚአብሔር ይመስገን። ቀሲስ ኤፊ ጋዲ እንዴት ናችሁ? ሲ አከወጣ እንጂ ሰላም ሳንለው ሁሉ ሰላም ነው አለ። ከታች እያዳመጠ ነው፣ ከታች እየሰማ ነው። ቀጥታ ወርዷል። አይ ቲንክ የመኪናውን ጉዳይ እኔ ሳልኖር አሰባስቡልኝ ነው መሰለኝ። አይ ቲንክ እንደዚያ ሳይሆን አይቀርም። ከታች እየመጣ ነው ኮሜንት። የት ላይ እንትን ቀሲስ ይሄን ነገርማ ወደኋላ አንልም እኮ አንዴ ገብተንበታል። በውስጥ ብዙም ሰዎች ኮሜንት እየጻፉልኝ ነው፣ ደውለው ራሱ ያወሩኛል። ቀን እጃችን እንሰጣለን እንተባበራለን ያሉ ሰዎች ብዙ አሉ። በጣም ብዙ በጣም እኔም አይቻልም። ይብን የደወሉልኝ ራሱ አሉ። አይ ጥሩ ነው። በሌለበት ነው የምናወራ። ዝም በል ሰርፕራይዝ ነው የምናደርገው። በሌለበት እናወራለን። እንደዚያ ነው። ቅድም ሸር አድርገህልኝ ነበር፣ ተፈልጌ ነበር። በዚህ አጋጣሚ ደግሞ አንድ የምናገር ፈልገው። በዚህ አጋጣሚ ድምጽ ይሰማል? ይሰማል። ሳሚ ይሰማል። አይ በዚህ አጋጣሚ የምናገር ፈልገው ብዙ ሰው ስላለ ያው የፎይ 1 ሚሊዮን አካውንቱን በጣም በሚያሳዝን ሁኔታ አዘግተውበታል እና ያው ፎሎ ኮፒ ሊንክ አድርጉ፣ ሼር አድርጉ። እኔም ቪዲዮ ሰርቻለሁ የመጀመሪያው ቪዲዮ ላይ። አሁን ገብታችሁ የፎይን የማገዝ ቻሌንጅ ብዬ እዛ ላይ ሊንኩን ማስቀምጨዋለሁ። ግን ከምንም በላይ አካውንት እንትን ቪዲዮ ስሩለት። አሁን እሱ የሚያግዘው ፎሎውም ሼሩም እንዳለ ሆኖ እናንተም ሰው እሱን እንትን እንዲለው ቪዲዮ ስሩለት፣ ፎሎ እንዲያደርገው ቪዲዮ ስሩለት። ከዛ ልክ እናንተ ቪዲዮ ስትሰሩ እያንዳንዱ ሰው ያለ አሁን ሲሶም አለ፣ ጋዲም አለ፣ ኤፊም አለ፣ ጆሲም ቀሲስም አሉና ቪዲዮ ስትሰሩለት ብዙ ሰው ፎሎ ያደርገዋል። አሁን እኔ አዲስ ቪዲዮ ሰርቻለሁ አሁን እኔ ላይ። ከዛ በኋላ አዲስ ሊንኩን እየፈለጋችሁ እዛ ላይ ሊንኩ አለ፣ በሱ ፎሎ ማለት ትችላላችሁ፣ ኮፒ ሊንክ ሼር ማለት ትችላላችሁ፣ የኔን ቪዲዮ ሰው እንዲያየው። ከዛ በኋላ ልክ ግን ከምንም በላይ ቪዲዮ ስሩለት። ልክ እያንዳንዳችን ቪዲዮ ስንሰራለት ብዙ ሰው ያገኛል እና ያው በጣም መበረታታት ያለበት ወንድም ነው እና እናግዘው ብዬ ነው። ቀጥሉ። አሪፋ ጥሩ ሀሳብ ነው። እሺ ቪዲዮ እንሰራለን። ከታች ያላችሁ ሰዎችም ያው የፎይ አካውንት ያው ይዘጋን ያላወኩም፣ ግን ሳሚ ካለ እውነተኛ መረጃ ስለሆነ ያው
ፎሎ ያላረጋች ሰዎች ፎሎ አድርጉ። እንግዲህ ያው እነጋዲም ሌሎችም ቪዲዮ ይሰራሉ። ቴንኪው ሳሚሻ። በሉ በቃ ሲሶ፣ ለማንኛውም መልካም ቀን። ጭስ እንትን የምትል ከሆነ ደዊ በቃ ያላዳል። እሺ እሺ። ኤኒዌይ ጨዋታችን ይህን ይመስላል። ዩ ጋይስ በጣም ቴንኪው፣ እናመሰግናለን። እኛም አንዳንድ ኤፍሬምን አግኘውና ሲሶ የሆነ መጽሐፍ ላክልኝ። አይፊ በሩ ከመጣ ለ3 ሰዓትም ይሁን ለ4 ሰዓትም ከመጣ የሆነ ሰዓትማ ያገኘናል። እልክሎታለሁ። ቀሲስዬ ችግር የለውም፣ ደስ ይለኛል። በጣም ጥሩ በጣም ጥሩ። እሺ ቀሲስዬ ልካለሁ። ከፈለጉ አሁን አንልከውም እንዴ የሚፈልጉት መጽሐፍ ካለ? አረ የእውነት ግን ልኬ ሁሉ በቃ አላገኘሁትም እና የሆነ መጽሐፍ ፈልኝ። አይሸጥም መሰለኝ። ከየት ነው? ከአዲስ አበባ ነው ያለው መጽሐፉ? መጽሐፉ ካለ እንትን ልወለታለሁ። እዚህማ ቢኖርማ አሁን አማዞን ላይ ቢኖር ኦርደር አድርገው ነበር እኮ። አዲስ አበባ የት ይገኛል? ቆይ እልክልሃለሁኝ። የመጽሐፉን ርዕስ ንገሩንና እኔና ቆይ አክሊል አንድ ቁጥር እየጻፈ ነው። ቆይ ያው ሲስ አይ የት እንገናኝ ሊልህ ነው። ተው ማዞሪያው ጋር ደርሳ ነው ይለኝ። ጉዳይ ያዝብን ማራኪ ማዞሪያው ጋር ዩተርን የለም ወይ ነው የሚልህ። አረ በጣም ተጨፈጨፈ እንዴ! ሰማቸው አክሊልሻ? አልሰማም። ጋብዘውን ቢሆን እሺ። ሄሎ አላልኩም። ይኸውልህ ውስጥ እየደወለልህ ነው። ምን ተፈጠረ ደግሞ? ሲዝ ምን እሺ፣ የት ሆነሽ ነው? አንድ ቁጥር አላልኩም። የት ነው ያለው አለ እንዴ? እና ዋናው የት መሆኑ እኮ ነው መጠየቅ ያለበት። ቀሲስ የሲስ የስራ ቦታው አሁን ከረንትሊ የሚወጣበት ሳይት የእኛ ሰፈር ነው። ስለዚህ ወደ እኛ ሰፈር በዛው ትመጣለች እቺ ጀለስ እና ስትመጣ ብቅ ትበል እንጂ። ቀሲስ አንድ መጽሐፍ ምን አይነት መጽሐፍ ፈልገው ነው? ምን አይነት መጽሐፍ? አይ የሚልክልኝ ሰው ካለ እንትና ልኬ ነበረ። ሲሪየስሊ 1-3 ቦታዎች አስጠየቅኩኝ፣ ግን የሚሸጥ አይመስለኝም መጽሐፉ። አይ ቲንክ የሆነ የኦርቶዶክስ ነው ወይስ አይደለም? የፕሮቴስታንት? አዎ 3 መጽሐፎች ነው የምፈልጋቸው እና ከ3ቱ አንደኛውን በተለይ አይሸጥም መሰል ገበያ ላይ የለም፣ ዝም ብሎ የሚሰጥ ነው መሰለኝ ለአባላቱ ምናምን። አዎ እና እጽፍልህና አሁን የእኛ ልጆች ምናምን ብዙዎች አያውቁትም፣ እኔ የማውቃቸው ልጆች የኔ ልላክሎት ምሎት እኛው ላይ በተምነት ሊሰሩበት ነው እንዲያሳብ ቀይር በራስህ ቁንጫላ አንድ እንትን ምንድን እንዲሁም እኛ ኤፊ ራሱ ተሸክሞ እንዳመጣ ነው እንደ ቀሲስዬ ቡልጋላም የሚል አለ የሙስሊሞች መጽሐፍ 2 እና አንድ ቀን እሱን ላይ ይዤ ወጥቼ ሙስሊሞች የት ነው ግን ያገኙት ይሉኛል። ሙስሊሞቹ እየገቡ በአማርኛ ያለው የት ነው ያገኙት ሲሉ ነበርና ኤፋ ሀሳቡን ቀየረ። በሰጠኝ በራስ መጽሐፍ ካልሆነ እኮ ዲቤት አልተቻለም እኮ ኤፋ በመረጃ እንዲሆን ብዬ ነበረ። አሁን ይንገሩኝና መጽሐፉ ካለ ሳይቀድሙኝ ልግዛው ጠቅላላ
ከገበያ ነው የምታጠበው። ገበያ ላይ ካለም ቶሎ ገዝቼ ልሰብስበው በሌፊ አይ እውነት ያስቃል። አይ ግን እውነቴን ነው። አይ ቲንክ አስፈልጌው ነበር በስነ ስርዓት። አይ ቀሲስ በውስጥ ላኩልኝና እኔ ያስፈልጉልዎታል። አይ ባነብ በእውነት ነው ማለት አንብቤ ያው በመረጃ ብናወራ ጥሩ ነው። ዝም ብሎ ሚስኮት ከምትደረጉና ሚስ አንደርስታንድ ከምትደረጉ እኮ እያነበብን ቢሆን ነው የሚሻለው ለሁላችንም ማለት ነው። ያለ መረጃ ማውራት ቀርቷል። ይፋ ለዚያ ነው። ቅድም እኮ አልክ እኮ በአባቶች ነው የምትሉ አላልክም አንተ ራስህ? አይ ይፋ ይልክልኛል። እውነት ነገር ይልክኛል። አይ ይፋ ይልካል። እኔ ቀጥሉ ቀሲስ። አይ ኤፋ እዚህ ቲክቶክ ላይ በጣም ከጴንጤቆስታል ውስጥ የማይለወጥ ወዳጁ ያገኘሁት ከፕሮቴስታንቱ ኤፋ ነው እና ይልካል። ወዶ ነው የሚልከው። በገዛ ቆንጭራይማ አያርዱኝ ያዳልከኔ ለራሴን በራሴ ሰውየው እንትን ዳኛው ሲጽፍ የፍርድ ውሳኔ ይዞ እንደሄደው ማለት ነው። ኪሊም የኮማው ጉዳይ ማለት ነው። ኪሊም ኖት ሊቪም ምናምን የሚለው እንደዛ ሊሆን ማለት ነው። የራስን ውሳኔ አይ ላኩልንና ቀሲስ በዚህ ለመጀመሪያ ጊዜ እንትን የምንድን ነው የሉትራኖቹን ቡክ ኦፍ ኮንኮርድ ሆኖ ግን ያው የጎደለ ነገር ቢኖረውም ኒስ እዚህ የአማርኛውን ቡኒን መጽሐፍ ማለት ነው ብዙ ጊዜ የሚገለጠውን እሱም በነገራችን ላይ ገዝቼው አይደለም። እኔ መች ነው የዛሬ 4 ዓመት አካባቢ ከዛው ቀጥታ ከሴሚናሪ ነበር የወሰድኩት እና የሚሸጥ ራሱ አይመስለኝም ነበር። የሆነ ሰዓት ላይ ግን ጃፋር ምናምን ሲገባ ትዝ ይለኛል። እና አሁን ሴሚናሪ ማለት ከኛ ከመካኒሱ ሴሚናሪ ነው ግን ይሸጣል እንደሱ አንድ ቦታ የሚሸጥበት ቦታ ነበር የሆነ ጊዜ ላይ። ኧረ ተው እኔ ፒዲኤፍ እኮ ነው ያለኝ። እንዲያውም እሱን እፈልገዋለሁ እኔ ሲሪየስሊ በእንትኑ ሃርድ ኮፒ ደስ ይለኛል። እንቀመቀማለን። አይ ሲስ እውነቴን ነው እፈልገዋለሁ። በቃ ለአክሊል ወይ ለሆነ ሰው ትሰጥልኝና ኧረ ሲስ ከየት አባቱ አምጥቶ ሲስ በቃ አንተ ትልክልኛለህ። ሙሉ አክሊል ያገኛል። ይሄ ኧረ ዮኒ እኔ ጋርም አለ እያለ ነው። ዋናው ኮዝ መይዘው ሶርሱ እኮ አለ እኮ ከታች ዮኒ ፓፓ እንደው በደርዘን ገዝቶ ቁጭ አድርጓል። ሊጠፋ ይችላል። ኧረ ቀሲስ ሊጠፉ በቃ ተገኘ ናናና እንዴ ዮኒ እንደዚያ ነው እንዴ? ዮኒ እኮ እንትን ላይብረሪያችን እኮ ናት። ተው እንጂ ግን አታነበውም አሉ። ሚውት አድርጌያለሁ። ዮኒ ሂድ እንግዲህ ቀጥል። ዮኒ ዝም አይሉም። አሁን ዮኒ ዝም አይሉም። የአንቺን ስራ ዛሬ እኔ ልሂድበት። ዮኒም ዝም አይለውም። እንዲህ አሁን ይናገሯል አይሰማም። ኧረ እንደዚህ በቀላሉ አይፋተው ምናምን አትልም። ኧረ በጣም ፓፓ እንዴት ነሽ? አማን ነው ሲሶ ሁላችሁ ሰላም ብያለሁ። አለው ኤፋ ሰላም ብያለሁ። አቤሎ ሳሚሻ ሰላም ዮኒ እንዴት ነህ? ሰላም ነው አለን። ዮኒ ያጠፋፋ ነው። ሳሚ ጠፍተሃል በጣም አለው። ኤፋ ሰላም ብያለሁ። ሰላም ዮኒ የእኛን መጽሐፍ ምን ልታደርግ ነው የምትሰበስበው? ድንገት ከጠፋ ብሎ እኮ ነው። ድንገት ባይዘው ጠፍቶ ነበር እኮ ኧረ ዝም በል ማርያምን ጭራሽ ጠፍቶ እንዴ ለዮባ ፈልገን የሆነ ጊዜ ጭራሽ ጠፍቶ ሆነስትሊ ስፒኪንግ የሉተራን እንኳን እንትን ኮንፌሽናል ስለሆኑ እንደምታውቀው ብዙ ሪትን ዶክመንቶች አሏቸው፣ ኢንተርናሽናል ናቸው እና እሱን አክሰስ ማድረግ ከባድ አይደለም። ብዙ
የአማርኛው ባይኖር እንኳን እንግሊዝኛው ላይ ማግኘት ይችላል። ለማግኘት ነው እንጂ በፒዲኤፍ እኮ የሁላችሁም አለ። ግን በእንትኑ ገልጦ ለማሳየት እሱ አሪፍ ነው። ገልጦ ለማሳየት አሪፍ ነው፣ አሪፍ ነው። አሁን ሰማ እነሱም እኮ አሁን ከሉተራን ጋር ስታወራ ኮንፌሽናቸውን ስጠቅስ አይልም ምናምን አይሉም እኮ አይደል እንዴ? አሁንማ አይልም ማለት ጀምሯል። ጥምቀት ላይ ነው አዎ ይላል የሚሉት እንጂ ትንሽ የነፃ ፈቃድ ጉዳይ የቅድመ ውሳኔ ጉዳይ ሲሆን ትንሽ ማፈግፈግ ጀምሯል። ዝም ብዬ ሳየው እንትንም አላቸው ቴዎሎጂያን፣ የእነሱ ቴዎሎጂያንስ በጣም ኢንተርፕሬት ያደርጉታል እኮ እንትኖቹን። አሁን ካታኪዝሞቹን ምናምን በጣም የተተረጎሙ አሉ ትልልቅ ቴዎሎጂያንስ። እዛ ላይ እንትን ማለት አይቻልም ሀሳቡ ይቻላል። በእነሱም ማየት ይቻላል። ያው በስኮላሮቻቸው መካከል አንዳንድ አለመግባባት አለ። በእርግጥ ማለት እንደው ያገላለ ለእኔ ያገላለጽ አይነት ነገር ሆኖ ይታየኝ። ግን በራሳቸው ሳይድ ግን እስከ መለያየት ድረስ የሆነ በቃ ይሄኛውን እናንተ ተቀበሉ ይሄኛውን እኛ እንቀበላለን ተባብሎ እስከ መለያየት ድረስ በስኪዝም ደረጃ ያሉበት ደረጃ ላይ ነው የደረሱት። ለእኔ ግን ነገሩን ሳየው ባለኝ ውስን ዳሰሳ ለምሳሌ አሁን በነ ጌርሃርድ እና በነ ዋልተር መካከል ያለው ልዩነት ምናምን እንጃ እንግዲህ እስቲ እናያለን በደንብ። ባይሆን ቪዲዮ እየተሰራብኝ ነበረ። ሲስ ምናልባት ቅድም እሱን ነበር መሰለኝ ከፍታችሁ የነበራችሁ። እሱን ቪዲዮ አይቼ እኮ አክቹዋሊ እስቲ ክፈተው በጌታ አላዩትም እኮ የሆነ ዮኒ ቆይ እስቲ እኔን ጦስ ውስጥ የሚከት ቪዲዮ እንዳይሆን እኔ ልውረድ። ኧረ ራሱ አንተን አይደለም አክሊል ላይ ነው። አይ ከሌላ ሰው ጋር ከሆነ ብዬ አይ ፋይ እኔ በጣም አንተማ እንትን አለ እኔ ላይ ተሰራው። ግን ለክፉም ለደጉም ግን ያለኝ ውጋ ይበቃኛል። እንደ ሂዝቦላ ባራት ይሄንማ አይተህ ትሄዳለህ። ቆይ ይኸው ቆይ እኔ የምልህ ዮኒ እንትን መክፈት ትችላለህ ቪዲዮ ላክልኝ ለእኔ እኔ ከፍተዋለሁ። ለእንትኑ ሊንኩን ላክልኝ የሆነ በእንትን እኔ ዋትሳፕ ላይ ልላክልህ ሉተራ እንዴትና ሲባል ምናምን የሚል ጽሑፍ ያለው ከ እሺ እኔ ዋትሳፕ ላይ ልላክልህ ዋትሳፕ ላይ ኦኬ እሺ ኤፋዚውን ከአንተ ጋር አይገናኝም ከሉትራን ጋር ነው። ኖ ከኔ ጋር ቢገናኝ ነው እንጂ የሚሻለው እኮ ከሌላ ጋር እንዳተነካካኝ እኮ ነው። እኔ እንደ ሂዝቦላ በ16 ጥይት ልመታ አልችልም። ኖ ራሱ ከአክሊል ጋር ብቻ ነው የሚገናኘው። ከአክሊል ጋር ብቻ ነው። አክሊልና አክሊል ብቻ ነው። አንዴ ከእንቺን አይተን እንወጣለን። ልኬልሃለሁ አኬ ዋትሳፕ ላይ እቺን አይተን እንወጣለን ይላል። ቆይ አንዴ ጠብቀኝ። እሺ ከዋትሳፕ ላይ ልውሰደው። እንዴት አደራችሁ? ሲሳይ እግዚአብሔር ይመስገን። ዮኒ ደህና ነህ? ሜሪ እንዴት ነሽ? አለሁ እግዚአብሔር ይመስገን። ኤፍሬም ሰላም ብያለሁ። ሰላም እኔ በጣም እስቲ ከከፈት አልወረደም። አኬ አይ ወርዷል። በቃ ወደ እንትን ወደ ከአንድ ወደ አንዱ አድርጌው ነው። ምን አልከኝ ሳሚ? ኢት ዋዝ ኖት ሜንት ቱ ቢ ትላለህ ፕሌይ ለማድረግ አክሊል ወይ ቀስ አሁን የተለቀቀ አለ። እሱን ክፈተው። እኔ ያልገባኝ እስኪ እሱን አብራራልኝ። እሺ እሱንም እንለቀዋለን። አንድ ይችን እናያትና እሺ እስከዛ ላኩልኝ። ሌሎች አይተዋል ግን አይ አላየሁትም። ፕሮፋይሉ ላይ ዳዊት ምተራል የሚለው ላይ እሺ እኛ ራሱ ምንም ሳናደርግ እኮ በብሎክ አለቀን እኮ በብሎክ ጨርሰን። ኧረ በእናትህ እንሂበት። ምን እየሆነ ነው ልጁ ነው እንዴ? ኦኬ እሺ አላደርግም፣ አልሄድም
አልሄድም። የፈለገ ነገር ቢሆን ሚሊዮን ብር ቢሰጥ ብዙ ሰው አልሄድም። ምን አይነት ቅሌት ነው? ሚሊዮን ብር ቢሰጡኝ አልሄድም። ግደሉኝ። ወይኔ አክሊል ሰውን ሀሳብ የሚመጣለት ግን እንዴት ነው የሚም ሀሳብ? እቺ ቀለል ያለች ሀሳቦች ሳሚ፣ አንቺ ደግሞ እንትን አልሽዋ፣ ትንሽ ለጠጥሽ። በአጠቃላይ እኮ ነው በአጠቃላይ ነው። እኔ የሚም መስራት አልችልማ። እኔ የሚም መስራት አልችልም። ሰው እንዴት ነው የሚመጣለት ሀሳብ? ምንድን ነው ግን እዚህ ላይ ግን የሆነ ነገር አይባልበትም? እንዴት ነው ይሄ ነገር? የምር በእውነት ተሰማው ታውቃለህ? እኔ ልክፈትላችሁና ሁለቱን እንደውም ይሄኛው ግልጽ ነው። ይሄኛው ግን ያልገባን ስላለ እሱን አስረዱን እስኪ። ይሄኛው ግልጽ ነው። ይሄኛው ግልጽ ነው። አታረገውም። ሚሊዮን ብር ቢሰጡ አትሄድም። እስኪ ቆይ እስኪ አቡ በጌታ ይሄኛው ግልጽ ነው። ይሄኛው ግን ያሁኑ የእውነቴን ነው ስላልገባኝ ነው። እስኪ ቆይ አስረዱን እስኪ። ይሄኛው በነገራችን ላይ እንደዚህ ታምራለህ እንዴት አክሊል? በስመ አብ ኧረ እኔ ቀሲ ፏ ነኝ። ግድ የለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ይሄው እንግዲህ ተመልከቱ ያለው መሰል ግድ የለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል ገብቷቸዋል። የእውነቴን ነው። እኔ ግን አልገባኝም። ገብቷቸዋል ግን እኔም አይቼዋለሁ። እኔ ራሴ አይቼዋለሁ ግን አልገባኝም። እውነት ለመናገር እኔ ራሴ እውነቴን ነው። አሁን ለምሳሌ መጀመሪያ ሁለቱ እንደዚህ እዚህ ላይ የሆነ ወረቀት ይይዙና ይቀዱታል። ቀደውት ከተቀደደ በኋላ አልተለያዩም። ጸጋ ብቻ የሚለው ላይ ወረቀት አለ። እንግዲህ ሁለቱም ዘናጮች ፊት ለፊት የምታዩቸው አሉ። ከዚያ ከተቀደደ በኋላ አብረው ነው ሄዱት፣ ተያይዘው ነው ሄዱት። ከዚያ ኤፍሬም ይቀጥላል ማለት ነው። ከኤፍሬም ጋር እንደቆሙ ቀሩ ማለት ነው አክሊልና ኤፍሬም። እሺ ይኸው ግድ የለኝም ሂጂ መረብሽ ይስፋልሽ ሌላ ዘር አጥምጂ አምረር ያለው ስልሽ ለስንብቱ ቃል አብረር ያለው መሰል ግድ የለኝም ሂጂ አብረን ነበር። አሁን ተለያይተናል። ከኤፍሬም ጋር አንድ ሆኑ ነው እንዴ? አምረር ያለው ስልሽ ለስንብ እንዴት አልገባኝም። ምንድን ነው ገብቷል? አይ እንትን ነው ያኛውን ጀለሱስ እጂው እዛው ሌላ ቦታ ሰጠውትና ሌላ ውል እዚህ ጋር ተፈራረምን መሰለኝ። እንግዲህ ሳየው ሀሳቡን ባይገባኝም በእውነቱ አይ ቲንክ ያው ጸጋ ብቻ ነፃ ፈቃድ ምናምን ከሚለው ጋር ተያይዞ ነው መሰለኝ ይሰሩት። አይ ግን እንትን ነው ሉትራን ወንድሞቼ ትላለ አንዳንድ እህቶችም አላችሁ። በእርግጥ ግን በዋናነት ወንድሞች ማውራት ከፈለጋችሁ ባለፈውም ብዬ ነበር፣ አክሊል ሚስ ሪፕሬዘንት አድርጎናል ብላችሁ የምታስቡ ከሆነ ኤኒታይም አለውኝ ብቅ በሉ። እዚህ በተለይ ጥሩ ነው እንደዚህ አይነት ቤት። ግዴታ እናንተ ቤት መሞቅ እኮ አይጠበቅበትም ለማውራት። በቃ እናንተ በራሳችሁ መንገድ የራሳችሁን አስተምሩ። እዚህ መታችሁ ደግሞ አይ አክሊል እዚህ ጉዳይ ላይ ስለኛ የተናገርከው ነገር ስህተት ነው፣ ኬታ መጣ በል ማስረጃን አምጣ፣ ከኮንፌሽኖቻችን ከስኮላሮቻችን በላምጣ ምናምን ብላችሁ ጠይቁኝ እና እኔ ደግሞ በጣም ደስ እያለኝ ከእናንተ ጋር እማማራለሁ ማለት ነው። ምንድን ነው ለምን ሉትራን ቤት አስመጣ ምናምን ላላችሁት ግድ አይደለም ማለት በቤታችሁ ካልሆነ አይሰራም። ትምህርታችሁ ብዙም ለና ስሜት አይሰጥም። ትንሽ ድንገት ከቤታችሁ ወጣ ካላችሁ እንዳለ በዜሮ ይባዛባችኋል ወይም እንትኑ ይጠፋባችኋል። እውቀቱ ምናምን ያለ እነባቡ ምናምን አይጠፋባችሁም ብዬ ተስፋ አደርጋለሁ አይደል? ከሆነ ወጣ በላችሁ ምናምን ግዴታ ቤታችን ውስጥ ካልሆነ ምናምን አይባልም እና ያ በተቻላችሁ አቅም ወጣ በሉና እንደዚህ
የኔ ቤትም አይደለም። እውነቱን ለመናገር የኔ ቤት መታችሁ እኮ አታውቁም። ለምሳሌ ባለፈው ጸጋ ብቻ ላይ ኑና ጠይቁ ስል እኮ አንዳችሁም አንድ ሉትራን እኮ መግባት አይደለም እንደዛ በበሩ ጋር እንደዚህ አላለፈም። እኛ ጋር ውስጥ ባሉ አትመጡም። ከዛ ደግሞ እናንተ ጋር ሰው እንዲመጣ ትጠብቃላችሁ። ትንሽ ስትነኩም ደግሞ አብዝታችሁ እንትን አትበሉት፣ ይሁን አታጩሁት። በቃ ትምህርታችሁ ነው ትቀበሉ። አሁን አንዳንድ ሰው አይቻለሁ እኔ ለምሳሌ ምንድነው ለምሳሌ